ፍቅረኛ ነች። ገብቷችኋል? እኔ የወደድኩትን መውደድ ግድ ይላችኋል። እንዴት ባላችሁ? ፍቅረኛ ነች ከካናዳ መጣችሁ። ሚስት እንዳላችሁ ከሱ ጋር ሪሌሽንሺፓችሁ እንደተቋረጠ ከእናንተ ጋር እኔ ንግግር የለኝም። ያልሆነ ለአንቺ አይሆንም። እኔ ከእናንተ ጋር ንግግር የለኝም። እናቴ እንዴ ኖርማል ጓደኛዬ ናት። ምንም አይነት እንትን የለኝም ብሎ ነው ከካናዳ የመጣችው። ወንድ ልጅ ማመን ቀብሮ ነው ማለት ነው። አስባችሁታል? ሂጃብን አቅፎ እያደረ ሌሊት ነው ሪሌሽንሽፕ ነበረን ተቋርጧል፣ አብረን አይደለንም እያለ ልጅቷ ጀንጅኑ ከካናዳ እስከ ኢትዮጵያ ድረስ ያስመጣት ማለት ነው። አስባችሁታል? ግን ደግሞ በጣም የሚገርም ውርደት ነው። እግዚአብሔር ነው የምላችሁ ውርደት ማለት ነው። እንዴት የሰው ልጅ እንዴት እንደዚህ አይነት ድርጊት ያደርጋል? ሰላም ጤና ይስጥልኝ። ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ይብዛ እያልኩኝ በሰብስክራይብ የምታደርጉኝ እጅግ አድርጌ አመሰግናለሁ። ውድ ቤተሰቦች እንግዲህ እንዳያችሁት ለምለምና የለምለምት ማናት እንትና ማለት ነው። አንቺ አደገኛና ከለምለም ትብሳለህ። ኃይለኝነቷ ማለት ነው። ነፂ ይመቻችሁ፣ አቡ ይመቻችሁ። እስኪ ማን ነው የነፂንና የያተንቤን አማች ነው አማት የሚባሉት ማለት ነው። እንደዚህ አይነት ያጋጥም እንደዚህ አይነት አማት ያጋጥመኝ ብላችሁ አልተመኛችሁም? እኔ ተመኝቻለሁ። ምክንያቱም ሴት ናቸውና ሴት ልጅ ስትበደል አንተን አይሉም። ልጅቷን ህያብያችን የመሰለች ቆንጆ እሷን አስቀምጦ እሷን አስተኝቶ እሷን ቅፍ ሲይዛት በእሷ ላይ የተጀናጀናት ሴት ናት እች ልጅ። እንግዲህ አስባችሁታል? ቤተሰብ እዚህ ጋር የለም። ቤተሰቦች ሁላ ካናዳ ናቸው። ከካናዳ እስከ ኢትዮጵያ ያስመጣት ማለት ነው። አይ ፍቅር! ይህ ፍቅር ማለት እኮ እውር ነው ማለት ነው። ግን ደግሞ እኔ ማለት ነው ሪሌሽንሽፓችን ተቋርጧል ለዩቱብ ብለን ነው ምናምን እየሰራን ነው ድራማ እየሰራን ነው ብሎ ነው አሁን ይቺ ልጅ ያታለላት ማለት ነው። ምን አይነት ነው? እንዴት ነው የምታስቡት? ማለት አሁን ኤፍሬም ማለት ነው ምን ከህያ ምን አቶ ነው ወይ ገንዘብ ፍለጋ ወይ ካናዳ ለመሄድ ጓጉቶ ከሆነ እንደዚህ ነው ምናምን ካለችው ለዛ ጓጉቶ ይሆናል ብዬ ነው እንጂ ከህያ ምንም። ህያ እኮ ሜካፕ ሳትቀባ ሸበላ መሰለች የሰው እንትን ያለች ነው። 4 ዓመት ሙሉ አለች ብሎ አስተዋውቆን እኛ እሷን ነው የምናውቀው። ኤፍሬም እሷን ነው እንጂ የሚያገባው አንቺን ማግባት አይችልም። ግን ይችኛዋንም በጎን አታሏት እንደሆነ የመጣችው ትሪት ማድረጋቸው ራሱ ማለት ነው በጣም ነው። ሲቀጥል ግን ማለት ነው እኔ እዚህ ጋር እንትን ያልኩት ልጅቷ ራሷን እየሸወደች ነው እንጂ ከመጣች በኋላ ይሄ እኔ ቤት ነው ከቤት አልወጣም ብላ በለዋ ላይ እንትን ብሎ እንትን ጠጥታ በረኪና በጉልበት ነው እየተጠቀመች የነበረችው እቺ ልጅ ማለት ነው። በጉልበትን እኔን አታውቂኝም እኔን እንደዚህ ነኝ እያለች ራሷን እንትን እየካበች ማለት ነው። ከዛ ሲቀጥል ደግሞ ቤተሰቦቿ ራሱ ምን አይነት እንትን እንዳላቸው ባላውቅም ማለት ነው ዳድ ስትለው ቆይ ኤፍሬም ምናምን እያሉ የሚያስፈራራት አይታችሁ እኮ ነው የሚሆኑኝ። እኔ ለምንም አጠይቃለሁ። ልክ እንደ ትልቅ ሰው ናት። የምር ይመቻችሁ ነው ያልኩት። እስኪ የአያተንቤና የነፂ እንትን የተመቻችሁ ላይክ በላይክ ግለጹ፣ በኮሜንት አስቀምጡ ማለት ነው። እኔ በጣም ነው ደስ ያለኝ በእናታችሁ በጣም ማለት ነው። ግን እኮ ማለት ነው የምር በቀደም ራሱ ያተንቤን ጥሯት ምናምን ብሎ ያተንቤን መታ ባትመልሰው አስባችሁታል? ድግስ ነበር፣ የነፂ ክርስትና ነበረ። እዛ ሁላ ውስጥ ህያብ አለች፣ ጎረቤት ሁላ ያውቃል፣ ዘመድ ያውቃል። ህያብን መጡ
ፍቅረኛ ብሎ ከካናዳ ድረስ የመጣች ፍቅረኛ ኤፍሬም። እኔ ኤፍሬምን እግዚአብሔርን ለምን እንደሆነ ታውቃላችሁ? እንደዛ ጠብቄው አላውቅም። ለምን ታውቃላችሁ? በጣም ቤተሰቦቻቸው ታያላችሁ፣ በጣም እንትን ያሉ ናቸው። ጨዋ ቤተሰብ ነው እና ያተንቤንም ታቋታላችሁ። እንደዚህ ምናምን አይ እንትን እና እኔ ኤፍሬምን እንደዚህ ጠብቄው አላውቅም። ማለት ትልቅ ወንድሙ ይሄ ብሩክ ነው ማን ነው የሚሉት እሱን ነው እንጂ ኤፍሬም ለምለም ራሱ እሱ ነው ያቃተኝ ስትል ብዙ ጊዜ የምሰማት የነበረው። ግን ነው አዲስ አበባ ሆኑ እንደሚያበላሻችሁ እኔ እስኪ ንገሩኝ። ይሄ ብቻ ግራ ገብቶኝ እንዴት ነው ግን ሴት ልጅ አጠገብ አስተኝተህ ሌላ የምትጀናጀ ነው? በጣም ነው የሚገርመኝ። አስታውሳችሁታል? ለመቼ ነበር ለገና ነው ምናምን ህያብ እነ እንትና ጋር ነበረ እነ ያተንቤ ጋር ነበረ በዓልን እዛ ታስታሳልፍ ፕራንክ እናርጋት ምናምን ብለው እርጉዝ ነኝ ምናምን ብለው በእርግጥ ተመካክረው ነው እንድታረግዝ ራሱ ያልፈለገበት ምክንያት ገባችሁ አይደል? በጣም ነውር ብልግና እኮ ነው ብልግና። አያችሁ አይደል? ወንድ ልጅ ማመን ከባድ ነው አንዳንዴ። በቃ በጣም ጨዋ ነው የኔ ባል ብላችሁ ያሰባችሁት ሰው ግን የምታገኙት ሌላ ጋር ነው። በጣም ነው እኔ ገረመኝ ማለት ነው። ደግነቱ እያጠናገሩ ነው። እሷንም አይሆንሽም በሷ ላይ ነገር ግልጽ ግልጡን ነው የነገረቻት ነፂ ማለት ነው። አይሆንሽም፣ ለህያብ ያልሆነ ለአንቺ አይሆንም። በቃ እውነታቸውን እኮ ነው። ህያብን አጠገቡ አቅፎ እያደረ ለህያብ ያልሆነ ለእሱ አይሆናት። ገባችሁ አይደል? ያተንቤ ደግሞ እሷ ያመጣችው ልብስ እናት ያለብስን ብላለች። ወንድ ናቸው አቦ ይመቻችሁ። በነገራችን ላይ ማዘሯ ምንም የሚያውቁት ነገር የለም። ሶሻል ሚዲያማ እነ ለምለም ካላሳያችሁ አያዩ። ቢያዩ እርግጠኛ ነኝ ማዘሩም አይቀበሉም፣ ፋዘሩም ቤተሰቡ በሙሉ ህያብ ነው እንጂ የተቀበለው እሷን እንደማይቀበሏት ነው። ሲቀጥል ደግሞ ለህያብ ያልሆነ እውነት ለመናገር ለእሷ እንደዛ አጠገቡ ቅፍ እያደረገ እያደረ አንድ ቀን እኮ ነው የመጣች ጊዜ ነው በቃ ውጭልኝ ብሎ ያስወጣትና የተለያዩት እንጂ ምንም በቃ ብቻ አስተውሉ ሴቶች፣ የምሬን ነው አስተውሉ። ነገ በኒስ ላይ እንደዚህ ቢያደርግ ይሄ በእሷ ላይ መሄድ የፈለገ የሄደ በዚችኛዋስ ላይ እንደማሄድ ምን እርግጠኛ ነው? ይሄንን አገናዝቡ። የምር ከመወሰናችሁ በፊት መጀመሪያ ማገናዘብ አለባችሁ። ነገ ለኒስ እንደዚህ ቢያደርግ ልጅቷ ጊዜ ነበራት። እንደዛ ውጭ ብሎ ሲያስወጣት መሄድ ነበረባት። ከዛ ሲቀጥል ደግሞ ህያብ በረኪና ጠጣች ተብሎ ሐኪም ቤት ስገባ እንደዛ ሲሆኑ መሄድ ነበረባት። በራሷ መወሰን ነበረባት። በቃ ብር ስላላቸው ባለስልጣን ላይ ስለሆነ ዳድ እያለች እንትን ከምትል ጊዜ ነበራት። የምሬን ነው። እንደማይሆናት ምን እንደማይላት ማወቅ ነበረባት። ገባችሁ? ዝም ብላ እንትን ከማለት ማለት ነው። እና ግን የአተንቤና ነፂ በጣም ተመችቶኛል። ቀጥሉበት ነው የምለው። እንደዛ አይነት ዘልዛላ ወንዶችን ለምን ወንድማችን አይሆንም? ነገስ የኔ ልጅ ብትሆን ነገስ እህቴ ብትሆን ብላችሁ ማሰብ አለባችሁ። እና እንደዚህ እያደረጋችሁ በሰው ላይ ድራማ ይችኛዋን እንደ ዕቃ ተጠቅመ ነው እኮ የጣልካት አንተ ኤፍሬም ባለጌ። ህያብን እኮ እንደ ዕቃ እንኳን ክብር አለው እውነት ባለጌ፣ በጣም ባለጌ ነው። የምሬን ነው የምላችሁ። እና ውድ ቤተሰቦቼ ራሳችሁን ጠብቁ ነው የምለው። ወዳችኋለሁ።